የኛም ሰላም ብትፈልግ ኖሮ ሄደህ ለሩታ ስለኔ ጥሩነት እንጂ ብታወራት ስለኔ መጥፎነት ሄደህ አታወራትም ነበር። አሁን እንትና እንዲ ነው ስላለኝ እኔ ካሌብን ልቀበለው አልችልም። ለምን ያልሆነ ነገር በብሬ የገዛሁትን ወርቅ እንኳን ሄዶ ለሩታ ሄርሜላን የገዛችው ያለ ሰው ነው። ሲጀመር አብርሃም አንተ ክፍተትህ የሚነግር ሰው እረፍ የሚል ሰው እንደማትወድ እርግጠኛ ነኝ። ገባ? አንተ እዚህ ጋር እያጠፋ መጥፎ ነገር እየሰራህ ሩታን እያስለቀስካት በዚሁ ቀጥልበት የሚል ሰው እንጂ እረፍ የምታደርገው ነገር ጥሩ አይደለም የሚል ሰው አትወድም በእርግጠኝነት። እኔ ደግሞ አሁንም ማድረግ ልነግርህ እፈልጋለሁ። ሩታ አሁንም ከዚህ በፊት የምትሰራው ነገር ለአንተ የነበረ ፍቅር የምታደርጋቸው ነገሮች ሙሉ እውነትና እውነት ናቸው። ገባ? እንደነሱ እኔ ማስመሰል አልችልም። እዚህ ጋር ጥፋት እየሰራህ ልክ ነህ ልል አልችልም። ለምን ታስመስላለህ? ካልሽ ስለኔ ክፉ ነገር እየሄድክ የምትነግራት አንተ ነህ። ለምን ትዋሻለህ? አይ አብርሽ አሁንም ቢሆን ማለት ነው ምንም አዲስ ነገር እኮ የለም። በቃ ካጠፋ አጥፍተሃል፣ ክፍተት ከሰራ ክፍተት ሰርተሃል። እንደነሱ አስመስዬ ትዳርህን አላፈርስም። አሁንም እነግርሃለሁ እያደረክ ያለው ነገር በጣም የሚያስጠላና ከሰው የማይጠበቅ ነገር። ትዳርህን ማዳን ከፈለክ ትዳርህን የእውነት ትዳርህን ማዳን የምትፈልግ ከሆነ ከሩታ ጋር መመለስ የምትፈልግ ከሆነ አሁንም ቢሆን ካጠገብ ያሉትን እነዚህ ነቀዞችን ማስወጣት አለብህ። አይ በዚህ ልክ ምንድነው አይነን ይጋረደ እንዴ? እኔ መረጃ እኮ ነው ይዤ መጥቻለሁ እያልኩ አሳያለሁ እኮ ሚዲያ ላይ ይለቀቅ አሳያለሁ። ለምን ፈራ? እኔ ምንም ካለህ እኮ ሚዲያ ላይ መልቀቅ ምንም ፈራው ነገር የለም። ሙሉ ነገር አሳያለሁ። ሁላችንም እናት አለችን፣ እህት አለችን። እናታችን ላይ እህታችን ላይ እንዲደርስ የማንፈልገው ነገር ሩታም ላይ እንዲደርስ አንፈልግም። ስለዚህ አንተ ደግሞ እያደረግህ ያለው ነገር ትዳርህ አንተ ከመምራትህ ይልቅ ጓደኞች እየመሩ ነው። እነሱ ደግሞ እየወሰዱ ደግሞ ያለ ጓደኞቹ ኃላፊነት ወስዶ እንግዲህ ያንተን ህይወት ለማስተካከል እየሞከሩ ነው። ስለዚህ ወርቁም የሩታ የሄርሜላ ነው የገዛችው ብሎ ያወራውና ሩታና አብርሽ የሚያጣላቸው ወሬ አመላላሽ የሆነ ልጅ መጥቷል። ደግሞ የማንቡችላ ነው ይሄ። እነዛ ካንተ ጋር የሚያጨበጭቡ የውሸት የሚያወሩት ልጆች እነዛ ነቀዞች ከህይወትህን አውጣ ብሎታል ማለት ነው። ነቀዝማ አንተ ነህ። እንዳንተ አይነቶቹ እንዳለ ነቀዝ ናቸው። አረ ጉድ እኮ ነው። ሲጀምር በመጀመሪያ አንተ ራስህ ነቀዝ ነህ ብለህ ጭራሽ አንተ የማንቡችላ ሆነክ ነውና የነሱ የምታጣላቸው። አሁን እኮ ታርቀዋል። ምን ነው ድጋሚ ልታጣላቸው ነው? ልታለያዩዋቸው ፈልጋችሁ ነው ድጋሚ? ምንም ወሬ ንግግር ምናምን ነገር እኮ አያስፈልገውም። ሩታ መልካም ነች፣ አንተ መጥፎ ነህ ምናምን ነገር ብሎ ነገር የለም። አሁን ታርቀው አብሮ እየኖሩ ነው። ሌላ ወሬ እኛ አንፈልግም። ጭራሽ አያችሁ አይደለ ቤተሰብ ወርቁ ሄርሜላ ነው የገዛችው ብሎ ያወራው ልጅ ይሄ ነው ማለት ነው። ይሄ ጨበሬው የምን ጨበሬ? ይሄ ጥቁሩ ማለት ነው። መላጣ ቆይ ጭራሽ ብለህ መገለካ የወርቁ ጠንሳሽ አንተ ነህ። እዛኔ እኮ ወርቁ ባይሰጥ በእንትና ሰጥቷት አንተ ይሄንን ወሬ ባታወራ ኖሮ ይሄንን ወሬ ባያወራ ኖሮ ቤተሰብ አይጣሉም ነበር። አብርሽና ሩታ እዛኔ ይታረቁ ነበር። ግን ኸይር ነው። አሁንም ታርቀዋል። አሁንም አብሮ ይኖራሉ። እንግዲህ ለምን አብሮ ሆኑ? ይሄንን ወሬ አመላላሽነቴ ቀረብኝ። ምን ነው ተከፍሎክ ነበር የምታመላልሰው? ተከፍሎ ነበር የምታመላልሰው? ለዛ ይሆናል በቃ እንጂ ለዛ ነው። ይሄው አሁን ራሱ መጥቶ አብሮህ መሆን የምትፈልግ ከሆነ አሁንም ቢሆን እነዛ ነቀዞችን አውጥተህ ጣላቸው። አንድ ነቀዝ አንተ ነህ። እውነትም ትክክለኛ ስም ነው የሰጣቸው። በእርግጥ የአብርሽ ቢቹሎች ነቀዝ ማለት ነው። ጉድ እኮ ነው። እና እናንተም ነቀዞች ውጡ፣ ጥርግ በሉ። ማንም አያስፈልግም። ሲጀመር አብርሽ ማለት ነው ያው እውነቱ እንዲወጣ ፈልጎ ነው እንጂ እውነቱን እንዲወጣ ስለፈለገ ነው እንጂ ሚዲያ ላይ ራሱ አሁን እነሱ ራሱ አያቀርባቸውም ነበር ሲጀመር። ግን እውነቱ ይውጣ ብሎ ነው እንጂ አያመጣቸውም ነበር። በዚህ ልክ የጭራሽ ከፋት ያሰበ እንዴት ነው የምር? ካሁን በኋላ አብርሽ እነዚህን ልጆች ካንተ ጀርባ ያሉ ነቀዞች፣ እነዚህም ነቀዞች አንድ ላይ እንዳታመጣቸው ካሁን በኋላ እኛም አንፈልግም። እነሱንም አታምጣ። በቃ አንተ ህይወትህ የምትኖር ከሆነ ህይወትህ መኖር አለብክ። ጭራሽ ወሬ አመላላሹ መጣ ማለት ነው። ጉድ እኮ ነው። እንግዲህ በቃ ሄደህ አሁንም ደግሞ ሌላ ነገር ከእንትና አርግዛለች ብለህ አውራ። አሁን ነገ አርግዣለሁ ብላ ካልመጣች ሄርሜላ ታያላችሁ ቤተሰብ። አርግዣለሁ ብላ አሁን ብላ ዝም ብላ ትመጣለች። አሁን ደግሞ ፋሽን ሆኗል። አርግዣለሁ ሰው ማጣላት ነው። አርግዣለሁ በእገሌ እኮ ባባልሽ እኮ አርግዣለሁ ትባላለች። ከዛም በኋላ አርግዣለሁ የተባለውን በቃ ሚስትየው ደግሞ ለምንድነው እንደዚህ የምታደርገው? አመኘክ ነበረ፣ በዚህ ወጣ በዚህ ገባ፣ ፈለጠ ወረደ እያሉ በቃ ይለያያሉ ማለት ነው። ይሄ ነው እነሱ ጥቅማቸው። ለመፈመስ ብሎ የሰውን ትዳር የሰውን ህይወት የሚያበላሹ ስንቶች አሉ፣ በጣም ብዙዎች ማለት ነው።
እና በሚያሳዝን ሁኔታ የሀይሚን ጉዳይ ራሱ እንደዚህ ነው። በፊትም የነበረው ደግሞ ይሄንን ነው። ስለዚህ አሁን ይሄንን ልጅ የሚያወራው በጣም የሚያስጠላ ንግግር ነው። በጣም ከምነግራችሁ በላይ ማለት ነው። ሲጀመር እንደዚህ አይነት ወሬም አይወራም። ወርቁንም ሆነ ምንም አይነት ይሁን ሩታ ሄርሜላ ነው የገዛችላት። ሄርሜላ 450 ምናምን ነገር አውጥታ ነው የእሷ የገዛችላት። ይሄንን ራሱ ሩታ ራሱ የሰው ወሬ መስማት የለባትም። አብረሽም ሆነ ሁለታችሁም ሆናችሁ የሰው ወሬን መስማት የለባችሁ። በዚህ ልክ ለምንድን ነው ሰውን የምታምኑት? ሁለታችሁ ከተማመናችሁ በሁለት ሰዎች መሀል ሶስተኛው ሸይጣን ነው። ስለዚህ ሁለታችሁ ከተማመናችሁ ማንም ሰው ምንም አይነት ወሬ እንዳያመጣላችሁ በእናንተ ውስጥ መኖር ያለበት ክፍተት መኖር የለበትም። በቃ ሁለታችሁ መገናኘት አለባችሁ። የሰውን ወሬ እንዳሰሙ እኛ ወሬ አንሰማም ብላችሁ ዝግት ማድረግ ነው አለቀ እንጂ ሁሌ የሰው ወሬ የሚሰማ ከሆነ ከባድ ነው። አሁን ሲታረቁ ጭራሽ ሊያጣላቸው ጭራሽ ብለው ሊያጣሏቸው መጡ፣ ሊያለያዩቸው ማለት ነው መልሰው በአዲስ። አሁን ደግሞ አብርሽ ምን አለ ብለህ ትሄዳለህ? ሩታን አልፈልጋትም ብለዋል ብለህ ትሄዳለህ። ሩታን አልፈልጋትም ሄርሜላ ማርግዛለች፣ ሄርሜላ ነው መወዳት ብለዋል ብሎ እንግዲህ ሄዶ ያወራል። የሚቀባጣጥረውን ማለት ነው። ሁሉም ነገር ይላል፣ በእርግጠኝነት ይላል። ለምን ወርቁን ይሄንን ወርቅ እሷ ናት የገዛችው ያለ ልጅ ይሄንን ማለት ወይም ደግሞ ይሄንን ማጣላት አያቅተውም። ግን ካሁን በኋላ ደስ ደግነቱ በቃ አብሮ ሆነዋል። አብርሽና ሩታ ማለት ነው ታርቀዋል በስነ ስርዓት። ግን አብርሽ ታጋሽ ነው ባይዘው ይሄ ሁላ ነገር ታግሶ ሚስጥሩንም ሁሉም ነገሩን እያወቀ ዝም አለ። ዝም ማለቱ ራሱ አሰባችሁት? በዚህ ልክ የምር እኔ አላቅም። ብቻ በጣም ነው ደስ ያለኝ፣ በጣም ማለት ነው ከምነግራችሁ በላይና አብርሽና ሩታ በመታረቃቸው ማለት ነው በጣም ነው ደስ ያለኝ። እና የሩታ ደስታን የአብርሽን ደስታ የሚያስደስታችሁ እስኪ በላይ ካሳዩ የምር ቤተሰብና ዛሬ ደግሞ ያው ሰላም ሳለላችሁ ነው እንትን ያልኩትና ልጆቹ በጣም አናዶኝ ነው። ራሳቸው ነቀስ ሆኖ የሰው ነቀዝ ብሎ ሁላ ይሰድባሉና ራሳቸው ነቀዝ ናቸው። ራሳቸው ከህይወታቸው መውጣት አለባቸው። በአብርሽም በሩታም ዙሪያ ያለ ሰው አብርሽም ሲደውልልህ ስልክ አንስተህ አትውጣ፣ ጸጥ በል። ሁለታችሁም ተወያይታችሁ ትዳራችሁን መምራት እንጂ ሌላ ነገር የለም። አለቀ። ያቺ ውሽሚትህም አባራት። አለቀ። ካሁን በኋላ አለቅላቂ። ዛሬ እኔ በሷ ነው ያፈርኩት። የምር እፍር ነው ያልኩት። በሴትነቴ ያፈርኩኝ። እንዴት ተፈጠርኩኝ እስከምል ድረስ ማለት ነው። እና ያን ያክል ነው። ስለዚህ ሚስትህን ጠበቅ አድርገህ ያዝ። አንተም ጠበቅ አድርገህ ያዛት ሚስትህን። ከዛ ውጪ ሁለታችሁንም ተወያይታችሁ ነገራቶችንም ተወያይታችሁ መፍታት ነው እንጂ መነጋገር ነው እንጂ በዚህ ልክ መውረድና በዚህ ልክ መዝቀጥ ማለት በጣም የሚያስጠላው በጣም ከባድ ነው። መሆን የሌለበት ነገር ነው ይሄንን ማለት ነው ቤተሰብዬና ሲጀመር ይሄንን ነገር ሆን ብሎ እያደረጉት ነገር ነው። ሩታና አብርሽ ለማለያየት ስለፈለጉ ነው። አለሳካ ሲላቸው ነው በአዲስ የጀመሩት እንጂ ሲጀመር ሊታረቁ ቢፈልጉ ኖሮ ይሄንን ነገር አያደርጉትም። በስነ ስርዓት ያስታርቋቸው ነበር። ግን በዚህ ልክ እንደዚህ ሆኖ እንደዚህ ዘቅጠው እንደዚህ ወርዶ የሰውን ማጣላት ማለት የሰውን ትዳር ማፍረስ ማለት በጣም ከባድ ነው።